business መሞከር we have to learn to love the process even if it's failure ውጤቱ ራሱ ይመጣል ውጤቱ ላይ ፎከስ ስታረግ ኤፈርቱ ላይ አታረግም ምን ኢትዮጵያ ውስጥ እስቲ ምን ያልገባውበት ሴክተር አለ ከግብርና ትላልቅ እርሻዎች ማኑፋክቸሪንግ ሜቢ አንድ 10 ፋብሪካ እኩል ከተቻለ 3 እኩል አልጋይ ውስጥ ነው ይሄ በጊዜ መተኛቱ በጣም ትርጉም ሁሉም እንቅልፍ እኩል አይደለም በቃ እንደ ሜዳው ላይ እንዳለ ሰው ሊመክረህ የሚችል ሰው የለም ማወራህ ነገር ሁሉንም እነዚህ መሰረታዊ ጥያቄዎች ናቸው AI አንተን አውቆ አንተ ከምትሰራው አይቶ ለአንተ የሚሆን ስቴፕ ባይ ስቴፕ ትምህርት ይሰጣል የምን አስተማሪ ነው ምን ወጪ ያመጣል ምን ገቢ ያለው ምን ወጪ ያለው ያምናት የሆነ ስማርት ጋይ ብለህ አስብ አንተ የምታስበውን 100 ሰው ያስበዋል ለመናገር ኮንሰልተንት ምንም አይፈልግም you go online and you search ይሄ ሴክተር you know research reports ይኖራሉ ምን ይኖራሉ globally what's going on ሙሉ መረጃ እዛ ላይ ታያለህ ኢትዮጵያ ጋር ትመጣና ደግሞ ኦኬ ኦንላይን ባይኖርም ሴክተር ውስጥ ያሉት እኔ ሁሌ ከዚህ በፊት ያለ ስራ ከሆነ ምንም ነገር ጥናት ምንም አይደለም ስራ ውስጥ ያሉ ሰዎች 2-3ቱን ሄዶ በደንብ እንደው you know ግልጽ ሆኖ እንዲያወሩህ ተደርጎ በቃ እንደ ሜዳው ላይ እንዳለ ሰው ሊመክረህ የሚችል ሰው የለም ኦኬ ጥሩንም መጥፎንም ምን ማድረግ እንዳለብህ እንደሌለብህ ምናምን ግን ለኔ አሁን ጀማሪ ስትሆንና እኔ ይሄን ሁሉ ጊዜ አሳልፌ you know almost ያላየሁት ሴክተር የለም ያላማከርኩት ያልሰራሁት I can take any business now literally 5 ደቂቃ ውስጥ fundamentally you know ከለሩ ነው የሚቀያየረው ቢዝነስ ገበያ አለው የለውም ነው የመጀመሪያው ጥያቄ ካለው we go to the next step ከሌለው we stop ይሄ ገበያ ለምን ኖረ ይሄ ማለት ይሄ ገበያ ክፍተት እዚህ ገበያ ውስጥ ያሉ ሰዎች ምን እያደረጉ ነው ለምንድን ነው ይሄ ክፍተት እዚህ ጋር የኖረው ያምናት የሆነ ስማርት ጋይ ብለህ አስብ አንተ የምታስበውን 100 ሰው ያስበዋል then ያልገቡት ብዙ ሰው ስለዚህ አያውቅም ወር አስቸጋሪ ነው ምንድነው አላውቅም ግን ዞሮ እኔ በገባ እዚህ ውስጥ እንዴት ነው ተወዳዳሪ የምሆነው አሁን ያለው ሰርቪስም ፕሮዳክት አለ እዛ ካልቀየርኩ ለምንድን ነው የምገባው የቻለ ነገር ከዛ በኋላ ፕሮዳክሽኑ whatever it is እሱን እንዴት ነው ማረጋው እዚህ ጋር ምን ችግር ሊገጥመኝ ይችላል ምን ያስፈልጋል ይሄ ነገር አለ ወይ ባለሙያ ጥሬቃ ምን ማሽን አላውቅም ሁሉ አለ የለም ከሌለ እኔ ከየት ነው ማመጣው ኦኬ ይሄን ሁሉ አርጌ ከነዚህ ሁሉ የተሻለ ጨዋታ ምንድነው ይዤ የምመጣው better quality less price better marketing እነዚህን ሁሉ ነገሮች ትክክል መልስ ባይኖርም ይታያል ከዛ በኋላ ኦኬ ምን ያህል ገንዘብ ይፈልጋል ኦኬ ይሄ ቢገባ እንዴ በየወሩ ምን ወጪ ያመጣል ምን ገቢ ያለው ምን ወጪ ያለው እንዴ ይሄ ነገር እንዲያዋጣ ቢያንስ በወር ወር በአመት ምን መስራት አለበት ይሄ ኖርማል ቢዝነስ ፕላን ውስጥ ገብተህ ታያለህ fortunately አሁን ብዙ ነገር ኦንላይን ይገኛል ከዛ ደግሞ ሰዎች ሂዶ ማናገር እንድ ደግሞ በቃ ቁጭ ብሎ ቲፒካል ቢዝነስ ፕላን ወረቀት ላይ at least እነዚህ ነገሮች ማሰብ ask the right questions wrong answer ቢሆንም የተሻለ እድል አለ የተሻለ ዝግጅት ነው ማለት ነው ለኔ you know okay I mean ምን ኢትዮጵያ ውስጥ እስቲ ምን ያልገባውበት ሴክተር አለ በፊትም ምን ያላማከርኩ በቃ ከግብርና ትላልቅ እርሻዎች ማኑፋክቸሪንግ ሜቢ አንድ 10 ፋብሪካ ፋይናንስ ኤንተርቴይንመንት ማይኒንግ ቴክኖሎጂ ማይኒንግ አለሱ አሁንም ይመጣል ምናምንና the basic things አሁን የማወራህ ነገር ሁሉንም እነዚህ መሰረታዊ ጥያቄዎች ናቸው it's you know business is business market supply finance execution the particular exchange ሁሉንም በደንብ ማየት ይፈልጋል you have to take care of the body ያ ማለት ያው ሁሌ ማወራቸው ሩቲኖች ናቸው
በየቀኑ ጠዋት እነሳለሁ። አይወል ሲጀመር ከማታ ነው የሚጀምረው። 4 በጣም ከሄደ 4:30 ከተቻለ 3:30 አልጋዬ ውስጥ ነኝ። ይሄ በጊዜ መተኛቱ በጣም ትርጉም አለው። ሁሉም እንቅልፍ እኩል አይደለም። ከሚድናይት በፊት የምተኛው እንቅልፍ ከሚድናይት በኋላ ተኝተህ እኩል ሰዓት ቢሆን ጥቅሙ እኩል አይደለም። ራሱ የቻለ ሳይንስ አለው። 8 ሰዓት መተኛት ግዴታ ነው። ለምን? ያ ማለት ሰውነቴ ራሱን የሚጠግንበት ሁሉ ያወራሁት ነገር ነው። እሱ ሳይኖር በቃ ጤና አትሆንም፣ ሲስተሙ አይሰራም። እሱን አደርጋለሁ። ጠዋት ስትነሳ በቃ ተኝቶ ረክቶ ምን ብሎ ሳይንቀሳቀስ ሁሉ ነገር ሰውነትህ እንዲህ ነው። ብዙ ጽዳት የተደረገ ነገር አለ መውጣት ያለበት። አንዱ ትንፋሽ ነው። የመጀመሪያው ነገር ብርሃን ማየት፣ ትንፋሽ 20 ደቂቃ ትንፋሽ፣ ኦክሲጅን፣ ካርቦን ዳይኦክሳይድ ይወጣል። ከዛ ስፖርት እንቅስቃሴ። ይሄ ሁሉ ከሰውነቴ በላይ ለአይምሮዬ ወሳኝ ነው። የደም እንቅስቃሴ፣ የኦክሲጅን እንቅስቃሴ 25% እዚህ ነው የሚፈለገው። ካላረክለት ከዛ ያው ስራ ምናምን፣ ኮልድ ሻወር፣ በቀን አንዴ መብላት፣ ሰውነትህን እንዲህ የምታደርገው ያህል እውቀት ሁሌ መሸመት የሚያስደስተኝ ነገር እኔ ሁሌ አዲስ ነገር መማር ማየት ነው። ኢትዮጵያ የሚያመጣኝ እሱ ነው። በቃ ያንን አሁን ደግሞ በቃ ነፃ ነው። ለወደፊት እኮ ትምህርት እንዳለ በቃ it's going to be revolutionized። AI አንተን አውቆ አንተ ከምትሰራው አይቶ ለአንተ የሚሆን ስቴፕ ባይ ስቴፕ ትምህርት ይሰጣል። የምን አስተማሪ ነው? ቤት ቁጭ ብለህ በነፃ በቃ አፕግሬድ ማድረግ ትችላለህ አመለካከትህን። በቃ እውቀት መገንባት የሁሉ ነገር። knowledge is everything. knowledge is power. And then discipline to act on that knowledge. ከሁሉም በላይ ጊዜ የማጠፋው ኢንቨስት የማደርገው ምሰራው እዛ ላይ ነው። የሱ ውጤት ይሄ ነው። አይምሮዬም ያን ሁሉ ዳታ ይዞ ገና በደንብ ይሰራል። የሚረሳው ነገር የለም። ብዙ ነገር ያገናኛል። ሰውነቴ ደግሞ full of energy በቃ ተንቀሳቀስ ነው የሚለኝ። የስንፍና ስሜት የለም። ለምን? መኪናውን እኔ በደንብ ማርሽ እየቀያየርኩ ምናምን እየነዳሁት ነው። በዜሮ እየተንከባለልኩ አይደለም። We have to stop chasing the reward and learn to love the process. Make the process the reward. አሁን እኔ ስፖርት ሰራ I enjoy working out. Okay? መስሌ ያደገ ምናምን ጨምሯል። በቃ I miss working out. I love working out. I've taught to teach myself to love to fast. ነገርኩ ትላንት መሳይ በላው ነኝ። ነገ ነው በላው 48 ሰዓት። Look at me. ይሄ ሁሉ ኤነርጂ ያለኝ ምግብ ስላልበላሁ ነው። What? I trained it. የምንሰራ አሁን ቢዝነስ መሞከር we have to learn to love the process even if it's failure. Then you can never lose. And then you really make an effort. Because you're focusing on the effort. ውጤቱ ራሱ ይመጣል። ውጤቱ ላይ ፎከስ ስታረግ ኤፈርቱ ላይ አታረግም። እዛ ላይ you have to learn to love effort and struggle. The sense of achievement of making the effort, not the result. ያን አረክ ማለት በቃ really ውጤትህ። ይሄ ሁሉ it's all mindset ምናምን። እነዚህ ልጆች ገና ፕሪስኩል ኤሌመንተሪ ስኩል ምናምን ያሉ እና እስከዛሬ ያለው ሞዴል ሁሉም ለወላጅ እንደውም ለልጆቻችሁ አንደኛ እንድትወጣ፣ አንደኛ ካልወጣ አንደኛ መውጣት አለብህ ሲባሉ ልጆች ከኪንደርጋርተን ነው ያያቸው። ቤተሰባቸው የሚወዳቸው በቃ የሚፈልጉት ውጤቱን ነው። ያን ውጤት ለማግኘት they'll take any shortcut. እዚህ ላይ ነው። ይሄ ሳይሆን ደግሞ they get disappointed and give up. One group of kids በግሬድ አዩአቸው በብዙ ነገር። ሌላ group of kids, oh Johnny, you're so good, you're trying so hard, your effort is incredible. አንድም ቀን ስለ ውጤቱ እነዛ ልጆች አሁን ውጤቱ ላይ ስለሆነ ሪዋርድ የሚሰጣቸው ይታገላሉ፣ ይሞክራሉ። ውጤታቸው ትምህርትም ላይ ስፖርትም ላይ ምንም ላይ ከነዚህ የትና የት። So it's a fact. በቃ you learn
to enjoy the process, the effort. And then you get into it. ውጤቱ ላይ ፎከስ ስታደርግ ይሄ it's a chore. አይምሮህ ትኩረቱ ውጤቱ ላይ ነው። እዚህ ላይ ሆነህ በቃ ከዚህ ነው ኤነርጂ የምትወስደው። ያ ሳይሆን ደግሞ ተስፋ ትቆርጥና ይሄንን እንደውም በቃ ያን ሁሉ እንዲሁ ለፍቼ. So ይሄ it's a critical mindset that cuts across everything.